ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጦር መሳሪያ በልብስ ተቀየረ። ግንቦት 27 1983 ሲታወስ ስደተኛው ሼፍ ከሚለው መጽሐፍ የተወሰደ። አብዮታዊ መዝሙርና አመጾች። በወቅቱ መዝሙር የሚባል የትምህርት ክፍለ ጊዜ ነበረን። በመዝሙር ክፍለ ጊዜ የተለያዩ መዝሙሮችን እንዘምር ነበር። ዘመኑ የጦርነት ወሬ የሚናፈስበት ጊዜ በመሆኑ እያለማመዱ የሚያዘምሩን መዝሙሮች አንዱን ደግፈው ሌላውን የሚያወግዙ ነበሩ። ጀግና ሆይ ሄደ በረረ፣ ፊቱ ደም መስሏል ተቆጥቷል፣ ወያኔ ዛሬ ፈርዶበታል፣ የወያኔ ጦር በድንገት ሰማይ ሰማዩን በማየት ዳቦ አስመስሎ ቦምብ ጣለበት፣ ዳቦ ነው ብላ ስትሻማ ቅጥልጥላለች እንደሻማ። ስለ ዕውቀት ጠቃሚነት እንዘምር ከነበረው ሌላ መዝሙር ደግሞ አስተማሪ ሀበል ሁበል ይሉኛል፣ ያስተማሩኝን ትምህርት አጠናለው ለትልቅ ዕውቀት፣ መማር ነው ጠንክረን እድሜ ለአብዮታችን፣ ሀበል ሁበል ይሉኛል። እነዚህንና የመሳሰሉትን መዝሙሮች ካዘመሩን በኋላ መምህሯ ሹራብ መሳሪያ ክርና ኪሮሻቸውን ይዘው ወንበራቸው ላይ ይቀመጣሉ። የሚረብሽ ተማሪ ካለ የክፍል አለቃ ጸጥ ያሰኛል። ከአቅሙ በላይ የሆነ ተማሪ ካለ ስሙን መዝግቦ ለመምህርቷ ያስተላልፋል። አንድ ሁለት መዝሙር ካዘመሩን በኋላ ረጅሙ የትምህርት ክፍለ ጊዜ እስኪያበቃ በሹራብ ስራ ላይ ተጠምደው የሚቆዩት መምህራችን ሰዓታቸው ሲሞላ ውልቅ ብለው ይወጣሉ። በ1983 ዓመተ ምህረት የኢትዮጵያና የወያኔ ጦር ከፍተኛ ፍልሚያ ላይ ነበሩ። በዚህ ምክንያት መረጋጋት አልነበረም። በትምህርት ቤታችንም ውስጥ በእድሜያቸው ከፍ ያሉ ተማሪዎች እየተሰበሰቡ ለወያኔ ሰራዊት ውድቀት እየተመኙ ይጨፍራሉ። ወያኔዎች እነማን እንደሆኑ ባይታወቅም በግሌ ግን ወያኔ የተባለው አካል አረመኔ፣ ሰው በላ፣ የኢትዮጵያ ጠላት አድርጌ ነበር የቆጠርኳቸው። አንድ ቀን ሳይታሰብ በትምህርት ቤታችን ግቢ ውስጥ ከፍተኛ ጩኸትና ሁከት ተነሳ። በርከት ያሉ ወጣቶች ግቢውን አመሱት። ሁሉም ተማሪ ከየክፍሉ ወጣ። ከውጪ የመጡት ወጣቶች ተሰብስበው በወኔ ያዜማሉ። አትነሳም ወይ አትነሺም ወይ፣ ይሄ ባንዲራ ያንተ አይደለም ወይ እያሉ ማዜም ጀመሩ። የኛ ግቢ ተማሪዎችም ከውጪ ከመጡት ጋር ተቀላቀሉ። የትምህርት ቤቱ ጥበቃና አንዳንድ መምህራን ከውጪ መጥተው ወደ ግቢ የገቡትን ተማሪዎች ለማስወጣት ቢሞክሩም ከውጪ የገቡት ወጣቶችና ከነሱ ጋር የተቀላቀሉት የግቢው ተማሪዎች አመጽ እየበረታ ሄደ። የትምህርት ቤቱን የመማሪያ ክፍሎች በርና መስኮት፣ ወንበርና ጠረጴዛ ሰባበሩት። የጥበቃ ሰራተኛው በእድሜ የገፉ በመሆናቸው የወጣቶችን ጩኸትና ድብደባ መቋቋም አልቻሉም። ተማሪዎቹ በሩን ደርምሰው ወጡ። ዓላማው ባይገባኝም ጭፈራው ስለሳበኝ አብሬያቸው ወጣው። አትነሳም ወይ ሲዘመር የሀገር ጉዳይ እንደሆነ ሰምቻለሁ። ከዘርፈሻል ትምህርት ቤት ወጥተን የካ ተራራ አንደኛ ደረጃ ትምህርት ቤት ስንደርስ ወጣቶቹ የዚህንም ትምህርት ቤት የግቢ በር ደርምሰውት ገቡ። እኔም ተከትዬ ገባው። ከየካ ተራራ ትምህርት ቤትም በርከት ያሉ ተማሪዎች አመጹን ተቀላቀሉ። ሁሉም አንድ ላይ ተጠቃሎ በቀበና በኩል ወደ 4 ኪሎ ለመጓዝ የካ ሚካኤል ስንደርስ በርከት ያሉ ወታደሮች፣ ፖሊሶችና ፈረሰኛ ፖሊሶች አስቆሙን። አመጹን የሚመሩት በወኔ ጮሁ ስለነበር ድንገት ተኩስ ተከፈተ። ፈረሰኞቹ በተማሪዎቹ ላይ ጋለቡባቸው። በያዙት ዱላ ሰልፈኛውን እየመቱ ማሳደድ ጀመሩ። ብዙ ልጆች በግርግሩ ውስጥ ተረጋገጡ። በግርግሩ የአካል ጉዳት ባይደርስብኝም ወደ ቤት የተመለስኩት አንዱ በረባሶ ጫማዬ ጠፍቶ ደብተሬ ተበጫጭቆ ልብሴ ተቀዶና በጭቃ ተለውሶ ስለነበር የእናቴ ግርፊያ ተቀበለኝ። ሁለተኛ አይለመደኝም እስከምል ድረስ ከተቀጣው በኋላ ነበር ቅጣቱ የቆመልኝ። እኔም ሁለተኛ በዚህ አይነት ግርግር ውስጥ አልገባም ብዬ ወሰንኩ። በሌላ ጊዜ ወጣቶቹ እንደለመዱት የትምህርት ቤቱን ግቢ በር ገንጥለው ገቡና በየክፍሉ እየዞሩ
አትነሳም ወይ እያሉ ሲቀሰቅሱ እኔና ጥቂት ጓደኞቼ ግን አልወጣንም። ከሁለተኛው ክፍል ጓደኞቼ መሃል አስቻለው ግርማና ሲራክ አማረን አልረሳቸውም። አስቻለው የሚኖረው መገናኛ አካባቢ ቀበሌ 24 ውስጥ ነው። አባቱ የጋዜጣ ፎቶግራፈር ነበሩ። ሌላኛው ጓደኛዬ ሲራክ አማረ የላምበረታ አካባቢ ልጅ ሲሆን ለብዙ ዓመታት በትምህርት ቤት ጓደኝነት አብረን ቆይተናል። አንድ ቀን ወጣቶቹ አመጽ ለመቀስቀስ ሆ እያሉ ሲጮሁ እኔ አስቻለውና ሲራክ በመስኮት ዘለን ስንወጣ በትምህርት ቤታችን አትክልትና ፍራፍሬ መትከያ የጓሮ እርሻ ስፍራ ላይ አረፍን። አትክልቱ በተማሪዎች የሚለማ ሲሆን ከ6ኛ ክፍል በላይ ያሉ ተማሪዎች ነበሩ የሚሳተፉት። እኛን የእርሻ ትምህርት አይመለከተንም ነበር። የእርሻ ትምህርት ተማሪዎች በቡድን ሆነው አትክልት መትከያ መደብ ሲያዘጋጁ በመደቡ ላይ በመስመር አትክልቶችን ሲተክሉና ሲኮተኩቱ ሁልጊዜ በመስኮት በኩል እናይ ነበር። ቲማቲም፣ ሰላጣ፣ ጥቅል ጎመን፣ ዝኩኒ፣ ካሮት፣ ቀይ ስር የመሳሰሉ ተክሎች በሚያስጎመጅ ሁኔታ ለምተዋል። አመጹን ሸሽተን እርሻ ውስጥ ስንገባ ያን ከሩቁ ሲያስጎመጀን የነበረውን ቲማቲም፣ ካሮትና ቀይ ስር ነቅለን የቻልነውን ይዘን በአጥር ሾልከን ከግቢው ወጣን። የተወሰነውን መንገድ ላይ በርተን የተረፈውን ወደ ቤታችን ይዘን ሄድን። እቤት እንደገባው ከትምህርት ቤት ያመጣሁትን ካሮት፣ ቀይ ስርና ቲማቲም ለእናቴ ስሰጣት ከየት አመጣኸው አለችኝ። ከትምህርት ቤት እርሻ ነቅዬ ነው ያመጣሁት አልኳት። እናቴ በድጋሚ ማን ሰጠህ? ሰርቀህ ነው ስትለኝ ሰርቄ አይደለም አስቻለውና ሲራክን እንቀል ብለውኝ ነው ስላት እንዳልሮጥ አፈፍ አድርጋ ያዘችኝና የቤቱን በር ዘጋችሁ። ከዚያም እጅንና እግሬን አስራ እንዳልሞት እንዳልተርፍ አድርጋ ገረፈችኝ። ያመጣሁትንም አትክልት ወደ ቆሻሻ መጣያ ወስዳ ጣለችው። እናቴ በእንቁላል ሁለት በቀጣሽኝ የሚለውን ተረት አስታወሰችኝ። ያንን ቅጣትና ትምህርት መቼም ቢሆን አልረሳውም። የጦር መሳሪያ በልብስ ተቀየረ። በ1983 ዓመተ ምህረት ጥሩ ባልሆነ ሁኔታ ከሁለተኛ ወደ 3ኛ ክፍል ተዘዋወርኩ። በወቅቱ ከባድ የጦርነት ወሬ ይወራል። ወጣቶች ከየሰፈሩ እየታፈሱ ለውትድርና ይወሰዳሉ። በሬዲዮና በቴሌቪዥን በየሰፈሩም የሚወራው ስለ ጦርነት ብቻ ነበር። መንግስትም ትኩረቱን ሁሉ በጦርነት ላይ በማድረጉ ህዝቡ በፍርሃት ተውጧል። ማታ ማታ እናቴና የእንጀራ አባቴ ሬዲዮ ከፍተው ዜና ያዳምጣሉ። ግንቦት 1983 ዓመተ ምህረት ግንቦት 20 ማለዳ ከፍተኛ ውጥረት የነገሰበት ዕለት ነበር። ቤታችን ውስጥ እናቴና የእንጀራ አባቴ ኩርምት ብለው ተቀምጠዋል። ሬዲዮ ከፍተው መረጃ ለማግኘት ቢሞክሩም ምንም ማግኘት አልቻሉም። በተከታታይ የመሳሪያ ቅንብር ሙዚቃ ብቻ ይደመጣል። ከቆይታ በኋላ አንድ ያልተለመደ ድምጽ ተሰማ። ብሶት የወለደው ጀግናው የኢህአዴግ ሰራዊት የሬዲዮ ጣቢያ ለሰፊው ህዝብ ሲል ተቆጣጥሮታል። ግንቦት 20 ቀን 1983 ዓመተ ምህረት በሚለው መልእክት አማጽያኑ አዲስ አበባ መግባታቸው ታወቀ። በአንድ የታጋይ ድምጽ የተነገረው መልእክት ከዚያ በፊት ያለመድነውና ሰምተን የማናውቀው በመሆኑ ግርታን ፈጥሮብናል። መልእክቱን በሬዲዮ ያስተላለፈውን ሰው ድምጽ በትግርኛ ቋንቋ ቅላጼ መልእክቱን ሲያስተላልፍ ስንሰማ በሬዲዮ ጣቢያ ውስጥ የነበሩትን ጋዜጠኞች ገድለዋቸው ይሆናል ብዬ አሰብኩ። ዜናው ከተላለፈ ከጥቂት ሰዓታት በኋላ ኢህአዴግ መንደራችን ገባ ሲባል ሰማን። ኢህአዴጎች እነማን ናቸው ብለን ለማየት ከቤት ወጥተን ስንመለከት በሁለት ረድፍ ተሰልፈው ከላይ በጫካ ውስጥ እያቋረጡ በመንደራችን በኩል አልፈው ወደ ሾላ ገበያ አቀኑ። እኛም ቆየት ብለን በሾላ ገበያ የሚያልፉትን ወያኔዎች ለመመልከት ወደዚያው ሄድን። ህዝቡ በአስፓልቱ ግራና ቀኝ ቆሞ ወያኔዎችን ይመለከታል። አንዳንዱ ያጨበጭባል። እልል የሚሉ ሰዎችም ነበሩ። ነገሩ ግራ አጋባኝ። ምክንያቱም እኔ በሰፈር በትምህርት ቤትና በሬዲዮ ስለ ወያኔ ስሰማ የኖርኩት ነገር ጥሩ አልነበረም። ያንድ ጭራቅ አድርጎ ሲቆጥራቸው የኖረው ህዝብ ማክሰኞ ግንቦት 20 ቀን ከየቤቱ ግልብጥ ብሎ ወጥቶ በልልታ ሲቀበላቸው በማየቴ ልጅ በሆነም ያቅሜን ያህል መታዘቢ ግን አልቀረም። የኢህአዴግ ሰራዊት ሀገሪቷን ተቆጣጥሮ መንግስት ሆነ። ቀስ በቀስም ሀገር ተረጋጋ።
እኛም የዓመቱን ማጠቃለያ ፈተና ሳንፈተን ወደ ቀጣይ ክፍል ተዛወርን። እኔም በ1984 ዓመተ ምህረት አራተኛ ክፍል ገባው። አደባባይ ላይ የተገደለው ሌባ። ከጥቂት ቀናት በኋላ ወያኔዎች አብዛኛውን የመንግስት መስሪያ ቤቶችና ትላልቅ ተቋማትን ተቆጣጠሩ። ታጋዮች አማርኛ በደንብ መናገር አይችሉም። ሌባን ለማጥፋት ሲባል ያካሄዱት ድርጊት በጣም አደገኛ ነበር። አንድ ሰው ሲሰርቅ ተያዘ ከተባሉ ምንም ሳያጣሩ ያለ ፍርድ ቤትም ውሳኔ እዛው ረሽነው ይሄዱ ነበር። አንድ ቀን ከትምህርት ቤት ወጥተን ወደ ሰፈራችን ስንመለስ የካ ሚካኤል መሳለሚያ የውሃ መውረጃ ላይ አንድ በእድሜ ገፋ ያሉ ሰው እጃቸውን አስረው አቁመዋቸዋል። ሴትና ወንድ የወያኔ ታጋዮች ከሰውየው ጀርባ በተጠንቀቅ ቆመዋል። ከትምህርት ቤት የወጣነው ተማሪዎች በሙሉ ቆመን እያየን ነበር። ሴቷ ጥይት አቀባብላ ከፊት ለፊት የነበሩትን እስረኛ ተኩሳ ጀርባቸው ላይ ስትመታቸው ውሃ መውረጃ ትቦ ውስጥ ወደቁ። ሽማግሌው የአካባቢው ነዋሪ ነበሩ። ታጋዮች ሲሰርቁ የተያዙ ናቸው የተባሉትን ሽማግሌ በአደባባይ ገድለዋቸው ሲሄዱ ምንም አይነት ርህራሄ ወይንም ሌላ የቅሬታ ስሜት ፊታቸው ላይ አይታይም ነበር። ያን ዕለት ለመጀመሪያ ጊዜ ሰው በአደባባይ ሲገደል አየው። ኢህአዴግ ሀገሪቷን ከተቆጣጠረ ከጥቂት ወራት በኋላ የቤት ለቤት ፍተሻ ታወጀ። በየቤቱ የገቡ የጦር መሳሪያ መልቀም ጀመሩ። እኛም ቤት ገብተው የእንጀራ አባቴን የውጊያ ሳንጃ ከሳጥን አውጥተው ወሰዱት። የዛሬዋን ቀን ግንቦት 27ን አስበን ያዘጋጀነው መሰናዶ እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። በሌላ ጽሑፍ እንገናኛለን። ግንቦት 27 1983 ሌሊት በበቅሎ ቤት አካባቢ በወታደራዊ ዴፖ ላይ የደረሰው ይህ ፍንዳታ እጅግ ከባድና ኃያል በመሆኑ በሩቅ ርቀት ያሉ ህንጻዎችን ሳይቀር የመሰንጠቅና የመደርመስ አደጋ አድርሶባቸዋል። ይሁንና ምንም እንኳን ሰላሙና የዜጎች ደህንነት ቀዳሚ ነገር መሆኑ ቢታመንም የመጀመሪያው የሰላም ተቃዋሚዎች እርምጃ የሆነው ከባድ የቃጠሎ ፍንዳታ ተሰምቷል። በአካባቢው ያሉትን ቤቶች ወድመዋል። ከሁሉም ይልቅ እስካሁን ቁጥራቸው ያልታወቀ በርካታ ዜጎችን ሕይወት በማጥፋት የከፋ ጠባሳ ትቶ አልፏል። በዚህ ፍንዳታ ቤታቸው የወደመባቸውም እስካሁን ድረስ በድንኳን ኑሮ እየተቸገሩ ናቸው። ይህንን አሰቃቂ ፍንዳታ ማን እንዳደረሰው እስካሁን የተረጋገጠ ማስረጃ አልተገኘም። ጊዜያዊ መንግስቱም ሰላምን የማይሹ ጸረ ሰላም ኃይሎች ያደረጉት ነው ከማለት በላይ አልገለጸም።
ለብዙ ዜጎች ሕይወት መጥፋት መንከራተትና ንብረት መውደም ምክንያት የሆነውን ወይም ኃላፊነት የሚወስደውን አሁንም ቢሆን መንግስት ተፈላልጎ ለህዝብ ማሳወቅ ይገባዋል። እንደምን አምሽታችኋል። የኢትዮጵያ ጊዜያዊ መንግስት ከኬንያ መንግስት ጋር አግባብ ያለው ውይይት አካሂዶ እነዚህን የሀገርና የወገን ንብረት የሆኑ ተሽከርካሪዎችን ለማስመለስ ያደረገው ጥረት ኮርፖሬሽኑን የሚያኮራ ተግባራዊ ምላሽ መሆኑን በአድናቆት እንዲያጤነው አድርጎታል። ድርጅት ነው። ለእቃዎች በዋጋም ሆነ በጥራት የበለጠ ጠቀሜታ ያላንዳችን ከን በመስጠት ላይ ናቸው። ኦሪጂናል ምላጭ እቃዎች ሲሆን ባለፉት 40 ዓመታት ውስጥ ጉድለት ተገኝቶባቸው እንደማወቅ ደንበኞቻችን ራሳቸው መስክረዋል ይላሉ። የኢትዮጵያ የትምህርት መገናኛ ዘዴዎች ድርጅት ሰኔ 14 ቀን 84 በመላ ኢትዮጵያ የሚካሄደውን የብሔራዊ ክልላዊና የወረዳ ምክር ቤቶች ምርጫ በማስመልከት ነገ ቅዳሜ ሰኔ 13 ቀን 84 ከቀኑ 9 ሰዓት እስከ 11 ድረስ በደብረ ማርቆስ፣ በጊምቢ፣ በደሴ፣ በወላይታ ሶዶ፣ በሮቤ ሬዲዮ ማሰራጫ ጣቢያዎች አማካይነት ዝግጅት ስለሚያቀርብ እንድትከታተሉ ያሳስባል። ሚስተር ሳሊም አህመድ ሳሊም የአፍሪካ አንድነት ድርጅት ዋና ጸሐፊ በበኩላቸው የሶዌቶ ህጻናት የደቡብ አፍሪካ አገዛዝ የዘረጋውን ፍትህ አልባና ኢሰብአዊ ስርዓት በመቃወማቸው ከፍተኛ እልቂት የደረሰባቸው ቢሆንም ዕለቱ ለዓለም አቀፍ ህብረተሰብ ሊኖራቸው የሚገባውን መብታቸውን ያሳወቁበት ቀን መሆኑን ገልጠዋል። በመሰረቱ ከሊቀመንበር መንግስቱ ኃይለማርያም ዕውቀት ውጪ እንኳንስ የአውሮፕላን ድብደባ ቀርቶ እንኳንስ የክፍለ ጦር እንቅስቃሴና የሰራዊት እንቅስቃሴ ቀርቶ የአንድ ብርጌድ እንቅስቃሴ እንኳን መንግስቱ ኃይለማርያም ሳያቅ የማይንቀሳቀስ መሆኑን መላው ጦር አዛዥ የሚያውቀው ነው። እኔ ራሴ እንኳን አንድ ብርጌድ ማንቀሳቀስ አልችልም። እዛው ሆኜ ሳበቃ የነበረው ትግል ጦርነትን አስቀድመን ፖለቲካን ኋላ በመንግስት በኩል በህዋት በኩል ደግሞ ጦርነቱንም ሰላምንም ከዲሞክራሲ ጋር አያይዘን እንፍታው የሚል ነበር። አሁን ባለው ተጨባጭ ሁኔታ ስንመለከት አሸናፊው ሰላምንና ዲሞክራሲን ከጦርነት ጋር የሚለው ክፍል አሸንፎ በጦርነት እናሸንፋለን የሚለው ክፍል ተሸንፏል። ሰው ነው የምጫራው ዶሮ ነው ይለምጫው መች ምን ዶሮ ዶሮ አጫቁመ ዶሮ አጫቁመ ዶሮና ሶች ይችላል የሶች ይላል። Ethiopia announced today the total lifting of curfew hours, which was in force for close to two decades beginning today, May 27th, 1992. ዓለም ለልስ ሁለተኛ ክፍል እናቀርባለን። በመነጠቁና በመቀልበሱ የላባደሩ ኑሮና ህይወት ጨርሶም አዘቀጠ። የኢትዮጵያ ጊዜያዊ መንግስት በሳምንቱ አጋማሽ ላይ መሰረታዊ ሰብአዊ መብቶችን በተመለከተና በተለይም በስር ላይ የሚገኙ የቀድሞ መንግስት ባለስልጣኖችን ጉዳይ በህግ በተቋቋመ ፍርድ ቤት ስለሚታይበት ሁኔታ መግለጫ ዝግጅታችን ስናልፍ ደግሞ ህዝቦች የዕለት ተዕለት ኑሯቸውን በተረጋጋ ሁኔታ ለመምራት እንዲችሉ የሰላም አስፈላጊነት አጠያያቂ አይሆንም። ሰሞኑን ከዚህ ህብረተሰቡ ተውጣጦና ህጋዊ ሰውነት አግኝቶ በሚወጣው መመሪያ መሰረት ሰላምን ይበልጥ እንዲያረጋጋ የተቋቋመው ኮሚቴ ተግባር የዚህ ዓላማ ቀጣይ ኃላፊነት መሆኑ ነው። ይህ የሰላምና የማረጋጋት ኮሚቴ ለአዲስ አበባ ሰላም ያስገኛል ተብሎ የተቋቋመ ነው። ይህ የሚመለከታቸው 1 የኢሰፓ አባላት፣ 2 የደህንነት አባላት፣ 3 የማህበር የአመራር አባላት፣ 4 የአስተዳደር አባላት፣ 5 የአብዮት ጥበቃ አባላት፣ 6 ቦርድ የወጡ ወታደሮች ናቸው።
አገራችን ኢትዮጵያ የብዙ ብሔሮችና ብሔረሰቦች አገር ነች። እንዲህ እንዳለ ከአዲስ አበባ ወደ ጅማ በሚወስደው መንገድ ላይ የሚገኘውና በጸረ ሰላም ኃይሎች ፈንጂ ታርሶ ካለፈው ግንቦት 1883 ጀምሮ ለትራፊክ ዝግ ሆኖ የቆየው የጊቤ ድልድይም ተጠግኖ ካለፈው ረቡዕ ጀምሮ አገልግሎት መስጠት ጀምሯል። በደቀ መሐሪ ከተማ የሚኖሩ ኢትዮጵያን ለኢህአዴግ ለኤርትራና ለኢትዮጵያ ህዝቦች ወዳጅነት ያላቸውን ድጋፍ በሰላማዊ ሰልፍ ገለጹ። This after accusing the country of training fighters who've staged raids on Ethiopian territory, including a January attack that killed 5 Western tourists. It's the first attack by Ethiopia on its neighbour since a 2-year war, which killed some 70,000 people, ended 12 years ago. የኢትዮጵያ ኦርቶዶክስ ቤተክርስቲያን የልማት መምሪያ 600 ብርድ ልብሶች 300 ሰው የሚያስጠልል አቅም ያላቸው 5 ድንኳኖች አክሽን ኤድ ኢትዮጵያ የተባለው በጎ አድራጊ ድርጅት ደግሞ 919 ብርድ ልብሶች ባፕቲስት ሚሽን ኢትዮጵያም 1999 ብርድ ልብሶችና 2 መካከለኛ ድንኳኖች ሰጥተዋል። ከነዚህም መካከል በቅርቡ ከአሰብ ተፈናቅለው በአዲስ አበባ ጃን ሜዳ መጠለያ ተሰርቶላቸው የሚኖሩ 22600 ዜጎች ይገኙበታል። 1000 የሚሆኑ ወገኖች በደሴና ኮምቦልቻ ከዘመዶቻቸው ጋር ለመቀላቀል በጠየቁት መሰረት የመጀመሪያው ዙር ተጓዦች በዛሬው ዕለት ተንቀሳቅሰዋል። ይህ የመጀመሪያው ነው። የተዘጋጀው በክርስቲያንና በጎ አድራጎትና ልማት ድርጅት ሲሆን ይህም ድርጅት 74 መንግስታዊ ያልሆኑ የቤተ ክርስቲያንና የበጎ አድራጎት ድርጅቶች ናቸው። የኢትዮጵያ የሽግግር መንግስት የተወካዮች ምክር ቤት በዛሬው ቀን ባደረገው ዝግ 47ኛ መደበኛ ስብሰባ ስለ ሀገሪቱ ወቅታዊ ሁኔታ በዝርዝር ውይይት አድርጓል። በዚህ ወቅት የኦሮሞ ነጻነት ግንባር ማለትም ኦነግ ራሱን ከሽግግር መንግስት ያገለለ መሆኑን በመግለጽ ለምክር ቤቱ የጻፈውን ደብዳቤ በንባብ አዳምጧል። የዕለቱን ዜና እናሰማለን። የዘመናት የህዝቦች ትግል ማህተም የሆነው ሽግግሩ ቻርተር እስከ ሽግግሩ ዘመን ፍጻሜ ድረስ በህዝቦች ትግልና ነጻነት ፍላጎት ጸንቶ ይቆያል ሲሉ በቅርቡ ብሔራዊ ጉባኤ የኢትዮጵያ ጊዜያዊ መንግስት በርካታ የፖለቲካ ድርጅቶች ጋር በማካሄድ ላይ ያለው ምክክር አደፋፋሪ ውጤት በማሳየት ላይ መሆኑንና ጉባኤውም ሀገሪቱ ውስጥ ዲሞክራሲያዊ ሽግግርን የተቀበሉ ድርጅቶችም ሁሉ በድምጽ ሊሳተፉበት የሚችል መድረክ መሆኑን አቶ ስዩም መስፍን ገለጹ። በደቡብ ጎንደር አስተዳደር አካባቢ በተለያዩ ወረዳዎች ኢህአዴግ የደርግን መንግስት ደምስሶ ጦርነት እንዲቆምና ሰላምና መረጋጋት እንዲፈጠር ያደረገውንና በማድረግም ላይ ያለውን እንቅስቃሴ በመደገፍ ደማቅ ሰላማዊ ሰልፎች ተደርገዋል። በህዝቡ ምርጫ የማዕከላዊ ማለትም ብሔራዊ ሸንጎና የክልል ስልጣን አካላት ይቋቋማሉ። በእርግጥ መንግስቱ ኃይለማርያም ተሳስቷል። of the United Nations Secretary General on the situation of food aid program in the country. A 4.4 million-year-old skeleton called Ardi, scientists released findings at a conference in the US and Ethiopia saying we may not have descended from chimps after all. አሳሳቢው የሀገራችን የስደተኞች ቁጥር ከ5 ሚሊዮን በላይ እንደሚደርስ በተገመተበትና በልዩ ልዩ የኢኮኖሚ ማህበራዊና የፖለቲካ ችግሮች ሳቢያ ከመኖሪያ ክልላቸው የሚፈናቀሉ ሰዎች ቁጥር 12 ሚሊዮን በተጠጋበት በዚህ ዓመት የተከበረው የአፍሪካ ስደተኞች ቀን ባለፈው ሐሙስ ሲከበር ትኩረቱን ያደረገው ለአፍሪካውያን ስደተኞች የተሻለ ህይወት ማግኘት መላው የዓለም ህብረተሰብ ጥረቱን ያሳድግ ዘንድ በመማጸን ነበር። ዋና ጸሐፊ ዶክተር ሳሊም አህመድ ሳሊም ባስተላለፉት መልእክት ከአህጉራችን ከፍተኛ የስደተኞችና የተፈናቃዮች ችግር ከሚታይባቸው ሀገሮች መካከል ኢትዮጵያ፣ ሶማሊያ፣ ላይቤሪያ፣ ሞዛምቢክና አንጎላ የሚጠቀሱ መሆናቸውን በማውሳት ከመሳሪያዎቹ ሌላ የተዘረፉ ንብረቶች እንዳሉ ለጠየቅናቸው ጥያቄም አቶ ታደሰ ሲመልሱ በዚህ አካባቢ የተካሄደው የመሳሪያ ዘረፋ ብቻ አይደለም። የተካሄደው ሊታይ እንደሚችለው ወንበሮች አሉ፣ ታይፕራይተሮች አሉ፣ የፖሊስ ሄልሜቱ እና እጅግ ከሁሉ የሚያስደንቀው መኪና ከነነፍሱ ሁሉ ተወስዷል። የኛ መረጃ የሚለው ደግሞ አንድ መሳሪያ ብቻ ሳይሆን 4፣ 5፣ 6፣ 7 መሳሪያዎች ይዘው ሌላውን የተቻለውን የሸጡም እንዳሉ ነው የሚነገረው። በሌላ በኩል ደግሞ ቀብረው የሚያስቀምጡ እንዳሉ ነው የተነገረው።
ያለ ህዝቡ ተሳትፎ ሰላምና መረጋጋት አይገኝም። ዘራፊዎች፣ ወላዮች እና ወሮበሎች ምንም ይበሉ ምንም ባለፉት 17 ዓመታት መጥፎን ከደጉ ለይተን አውቀናል፣ አይተናል፣ አምነናልም። በተሻለ መጠን አስፈላጊ ነው ከተባለ በቦርደር ጠረፍ አካባቢ ካልሆነ በስተቀር ለነጋዴ፣ ለሾፌር፣ ለገበሬ፣ ለሸማቹ፣ ለማንኛውም የኢትዮጵያ ህዝብ የማይበጅ ስለሆነ ከሁሉም በፊት እርምጃ እንዲወሰድ አሳስባለሁ። ስማቸውን ያልገለጹ ግለሰብ ከከፍተኛ 20 ቀበሌ 52 ካነጋገርናቸው መካከልም እኔ ለምሳሌ ሰራተኛ ነኝ። የምስራት ስራ ግን ይህን ያህል የሚያዝናና ባለመሆኑ ኑሮዬ ከዳቦ የሚያልፍ አልነበረም። በእርግጥ ሁኔታዎች እንዲሻሻሉ በጊዜያዊ መንግስቱ የተሰጠው ትኩረት በእኔ በኩል ከፍተኛ ግምት የተሰጠው ነው። ነገር ግን ማንኛውም ዳቦ ቤት የሽያጭ ሰዓቱን ይለጥፍ ሲባል በተመቸውና በደረሰለት ጊዜ ብቻ ማስታወቂያውን እንዲለጥፍ ማድረግ በቂ አይደለም። ላለፉት ጥቂት ቀናት ስራቸውን አቋርጠው የነበሩት የድሬዳዋና የአስመራ አውሮፕላን ማረፊያዎች አገልግሎታቸውን እንደገና መስጠት የጀመሩትም በዚሁ እየተጠናቀቀ ባለው ሳምንት ውስጥ ነበር። ትምህርት ተቋማት ተማሪዎችን ይዘው ወደ አዲስ አበባ በመምጣት ላይ እንዳሉ በቀድሞ የደርግ ኢሰፓ መንግስት ወታደሮች አስገዳጅነት ወደ ኬንያ ተጉዘው የነበሩ 94 የመንግስትና የግል የህዝብ ማመላለሻ አውቶቡሶች ከሰሞኑ ወደ አዲስ አበባ ተመልሰዋል። የኢትዮጵያ ህዝብ ላለፉት 17 ዓመታት ለከፋ ረሃብና ሰቆቃ ዳርጎት የፈረጠጠው መንግስቱ ኃይለማርያምን አይዞህ ግፋበት እያሉ ወንድም ከወንድም እንዲተላለቁ ምክርና ሐሳብ ሲሰጡ የነበሩት አብርሃም ያየህና ግብረ መድህን አርአያ ከአሁን በፊት በህዝብ ላይ የፈጸሙት ወንጀል አልበቃ ብሏቸው ከውጭ ኃይሎች ጋር በመተባበር ለህብረተሰቡ ከፍተኛ አገልግሎት የሚሰጡትን አውቶቡሶች ቀለማቸውን ቀይረው የኪሳቸው ማድረቢያ ለማድረግ መከጀላቸው እጅግ ያንገሸገሸው መሆኑን የአንበሳ አውቶቡስ ሾፌር አቶ ዮሐንስ አስረድቷል።